ሰዎች እንዲወዱን ብዙ ነገር እናደርጋለን። አቤት አቤት ሰው እኮ ለመወደድ የሚደክመው ድካም እናቴ። የፀጉር አቆራረጣችሁ ለምንድን ነው? ለመወደድ። የምትቀቡት ቅባት ለምንድን ነው? ለመወደድ። ቅንድባችሁን መከራ ስታበሉት ለምንድን ነው? ለመወደድ። ጫማን እርግፍ እርግፍ የምታደርገው ለምንድን ነው? ለመወደድ። መነጽርን እዚህ ላይ አድርገን ለመወደድ። አሁን ሰዓት እኮ ራሱ ውሸት ነው፣ ለመቁጠሪያ እኮ አይደለም የሚደረገው፣ ለጌጥ ነው። ቦግ እንደውም ሲያወራ አንዳንዱ ሰው ሰዓቱን እንዲህ እያደረገ አይታችሁታል። እንዲሁ ይገርማችኋል እኮ እኔን አይቼ ነው ወይ እንደው ደግሞ ምን ስል ነው የምታዘበው? እንደው ባላየውስ እስኪ እግዚአብሔር ያሳያችሁ። እናንተስ ባታረጉስ? እኔ ምን ስል አየዋችሁ? እንደው እና ቦግ ያለ ሰዓት ያደርግና እንደዚህ ያያየ እንደዚህ ያወራል። ለምንድን ነው? ለመወደድ። አቤት እናቴ አይደለም ለመወደድ ዋጋ መጨመር ነው። እስቲ ዋጋ መጨመር በሉ። አዎ ሰዎችን ቀስቃሽ ማዘጋጀት፣ ማስፈራራት፣ ማስደንገጥ፣ መቀጣጠል ሳይሆን ራሳችን ላይ ዋጋ መጨመር። በሞት የዋጋ መጨመር በሉ። ዋጋ የጨመረን ምን ያደርገዋል? ሰዎች እንኳን እዚህ ላይ ተቀምጦ ቆፍረው ይፈልጉታል። ወርቅን ቆፍረው ነው የሚፈልጉት ሰዎች። ዋጋ ውድ ስለሆነ ወርቅን ሰዎች ቆፍረው ያወጡታል። ስለዚህ የእግዚአብሔር ቤተሰቦች የራሳችንን ዋጋ ነው መጨመር ያለብን። የራሳቸውን ዋጋ የጨመሩ ሰዎች ናቸው ዓለምን የሳቡት። በየመድረኩ እየዞሩ ስለራሳቸው የተናገሩ ሰዎች አይደሉም ዋጋ ያገኙት፣ ሰው ያከበራቸው። ተደብቀው ራሳቸው ላይ ዋጋ የጨመሩ ሰዎች ግን ዓለምን ሁሉ ከሽቶ ይልቅ ስበውታል። አባ እንጦንስ የሚባል ስም ታውቃላችሁ? አባ እንጦንስ የሚባለው አባት የመነኮሳት ሁሉ አባት ነው። አሁን በዓለም ላይ ስንት መነኩሴ ይኖራል? ኢትዮጵያ ብቻ ስንት ገዳማት ይኖራሉ? ይሄው እኔ የምኖርበት ገዳም ጣና ቂርቆስ እንኳን ስንት አለ? 300 መነኩሴ ያለ መናኝ ያለ በትንሹ። ማይበረ ስላሴ ስትሄዱ፣ ዋልድባ ስትሄዱ፣ ዳጋ እስጢፋኖስ ስትሄዱ፣ በየገዳሙ ስትሄዱ፣ ደብረ ሊባኖስ፣ ዝቋላ፣ ምድረ ከብድ፣ የትኛውም ገዳም ስትሄዱ ስንት መነኩሴ አለ? በዓለም ላይ ስንት መነኮሳት አሉ? እነዚህን ሁሉ መነኮሳት የሳባቸው አባ እንጦንስ የሚባለው ሰው እየዞረ ስለራሱ ጥሩ ናገረ ሰው አይደለም። ውሃ የሌለበት፣ ዛፍ የሌለበት፣ አዝመራ የሌለበት፣ ሰው የሌለበት ምድረ በዳ ላይ ራሱ ላይ ዘመኑ እስኪያልቅ ድረስ ዋጋ ሲጨምር የኖረ አባት ነው። ራሱ ላይ ዋጋ ሲጨምር ስለኖረ ፍልስፍና አልተማረ፣ ሳይንስ አልተማረ። በፍልስፍና የሚራቀቁ የግሪክ ፈላስፎችን ሁሉ እየጠራ ወደ በረሃ መጣቸው። ነገስታቱን ከዙፋናቸው እያስወረደ ወደ በረሃ መጣቸው። በምናኔው እየጠራ አሉ የተባሉ የግሪክ ፈላስፎች እንጦንስ ከሚኖርበት ገዳም መጥተው ሊፈትኑት በፍልስፍና ሲመጡ ወንድሞቼ ልብ ያለው ይበልጣል ወይስ ዕውቀት ያለው ይበልጣል አላቸው። ልብ ያለው አሉት። እንግዲያው እኔ ልብ እናንተ ዕውቀት አላችሁና እኔ እበልጣችኋለሁ፣ ዞር በሉ አላቸው። መልስ አጥተው ተመልሰው የሄዱት። አንድ ሰው ብቻውን ራሱ ላይ ዋጋ ጨምሮ ሰዎችን ወደሱ ይጠራቸዋል፣ የትም ሳይሄድ ማለት ነው። ወርቅ ያለበት ቦታ ሆኖ ነጋዴዎችን፣ ቆፋሪዎችን ይጠራል። ያለበት ቦታ ሆኖ ድንጋይ ደግሞ አጠገብ እያለም ማንም የሚፈልገው የለም፣ ደግሞ እያነሳ ይጥለዋል። ሰው ያለበት ቦታ ሆኖ የሚጠራ ዋጋው ብዙ የሆነ ሰው ነው። አቡነ ተክለ አልፋ የሚባሉ አባት አሉ፣ ዲማ ጊዮርጊስ የነበሩ። እሳቸው እኔ ተክለ አልፋ ጸሎተኛ ነኝ፣ እኔ ተክለ አልፋ እንዲህ ነኝ አላሉም። ዋሻቸው ውስጥ ቁጭ ብለው ራሳቸው ላይ ዋጋ ሲጨምሩ ኖሩ። ዋጋ ሲጨምሩ ኖሩና ሲሞቱ መቋሚያቸው አፍ አውጥታ ወጥታ መምህራችሁ ተክለ አልፋ አርፎላችኋል ኑ ቅበሩት አለቻቸው። ዋጋ ጨምሩ። ዋጋቸው ከራሳቸው አልፎ መቋሚያቸውን ጭምር ዋጋ እንዲኖራት ተደረገ። አንደበት አሰጧት ለመቋሚያቸው።
ራሳቸው ላይ ዋጋ ጨምረው ልብሳቸው ላይ ዋጋ የጨመሩ ብዙ አባቶች ናቸው። እንደ ኤልያስ ቅድም መምህር እንዳስተማሩን ነብዩ ኤልያስ ራሱ ላይ ዋጋ ሲጨምር የነበረ አባት ነው። ኤልዛቤል የምትባለው ደግሞ የምትለብሰው ልብስ ላይ ዋጋ ስትጨምር የኖረች ሰው ናት። ውድ የወርቅ ዘውድ ነበራት፣ ውድ ቀሚስ ነበራት፣ ውድ መታጠቂያ፣ ውድ ቤተ መንግስት፣ ውድ መመገቢያ፣ ውድ አልጋ፣ ውድ የሐር መጋረጃ ነበራት። ኤልያስ ደግሞ ውድ ሰውነት ነበረው፣ ውድ ነፍስ ነበረችው፣ ውድ ልብ ነበረው። ኤልዛቤል ያ ሁሉ አጥፍታ ነፍሷ ግን ርካሽ ነበረች። ስጋዋ ርካሽ ነበር፣ አይምሮዋ ርካሽ ነበር። ቀናተኛ፣ ስግብግብ፣ ነፍሰ ገዳይ፣ ድሃ የምታስጨንቅ ክፉ ሰው ነበረች። ኤልያስ ደግሞ ርህሩህ፣ በእግዚአብሔር ፍቅር ልቡ የሚናደድ ንጹህ ድንግል፣ ወደ ሰማይ አይኑ ያቀና እምነቱ እስከ ሰማይ የተዘረጋ አምድ ጽኑ ነቢይ ነው። ልብሱ ግን አንድ ናት። እሱ የነፍሱን ዋጋ ጨመረ። ልብሱ ግን ርካሽና አንድ መጠምጠሚያ ነው። የስግደት ወዝ የጠገበ አንድ መደረቢያ ነው የነበረው። ዋጋ የነበረው ሰውነቱ ለነፍሱ ለጨርቁ ዋጋ ሰጠውና አርጎ ወደ ላይ ሲሄድ ደቀ መዝሙሩ ኤልሳ አባቴ በረከትህን ላክልኝ ሲለው መጎናጸፊያውን ነበር የላከለት። የሰውነቱ ዋጋ ልብሱንም ዋጋ ሰጥቶት ነበርና ኤልያስ አንድ ምውት ነው ያስነሳ፣ በህይወቱ አንድ ሙት ነው ያስነሳ ኤልያስ። ኤልሳ ግን ጌታዬ ያንተ የመምሬ ጸጋ ድርብ ይሁንልኝ ሲለው በልብሱ በኩል እጥፍ ዋጋ ሰጠው። ኤልሳ ከመምሩ እጥፍ ዋጋ ኖሮት 2 ሙት አስነሳ። ተሻግሮ ሲሄድ ዮርዳኖስን መሻገሪያ ቢያጣ አይቴ ሃሎ አምላኩ ለኤልያስ የመምሬ የኤልያስ ፈጣሪ እግዚአብሔር የት ነው ብሎ በመጎናጸፊያው ዮርዳኖስን ቢመታው ተከፍሎለት ተሻገረ። ኤልያስ የነፍሱ ዋጋ ለስጋው፣ የስጋው ዋጋ ለነፍሱ ዋጋ ሆነ። ዋጋ ያለው ሰው ልብሱም ዋጋ አለው፣ መቃብሩ ዋጋ አለው፣ አጥንቱ ዋጋ አለው። ኤልሳ ሙቶ አጥንቱ ነበረ ሙት የቀሰቀሰ። ከኤልሳ አጠገብ ሄዶ ሲቀበር ኤልሳ ከሞተ በስንት ጊዜው አጥንቱ ሲነካው ሙቱ አፈፍ ብሎ ተነሳ። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። ዋጋ ያለው ሰው ኤልዛቤልሳ ውድ ዕቃ ነው እንጂ ስትገዛ የኖረች አይምሮዋ ግን ርካሽ ነው። ምን ሆነች? ርካሽ እጣቢ ክብር የሌለው እድፍ በውጭ ተደፍቶ እንደሚጣል ተገላ በመስኮት ተጎትታ ወድቃ ደሟን ውሾች ለሰውት ቀባሪ አታ ነው የሞተችው። ያቺ ድሃ ስታሰድድ የነበረችው ውድ ወርቅ የለበሰች ውድ መጋረጃ ያላት መርጣ የምትመገበው መርጣ የምትናገረው እግሯ ትቢያ ሊነካው የተቸገረች እመቤት በርካሽ አሟሟት ሞተች። ዋጋዋን አላወቀችብና የእግዚአብሔር ቤተሰቦች እንዴት ዋጋ ትልቅ ነገር ነው። እግዚአብሔር ዋጋ የሚኖረን ያርገን፣ ዋጋ እንዲኖረን ያርገን። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ዋጋ አጥቷል ሁሉም ነገር። አላችሁ ምን ዋጋ ያላጣ ነገር አለ? አሁን ዋጋ ያላጣ ነገር ይሄም ዋጋ እያጣ ነው። ይሄ ራሱ ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠ ነው አይደለም። ቄስ መስቀል ይዞ ለመስቀሉ ነው ዋጋ የሚሰጠው። የትልቅ ነገር ነው። ከገንዘብ በላይ ነው። ይሄ
ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይሄን ትቶ ይሄ መስቀል ሶስት ነገር የተሸከመ ነው። ፍቅር ተሸክሟል፣ መስዋዕትነት ተሸክሟል፣ ቤዛነት ተሸክሟል። ይሄን የያዘ ሰው ፍቅርን፣ ቤዛነትን፣